እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላቅም ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበርና። ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና እኔም ድሮ ያለ ሕግ ሕያው ነበርኩ። ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ። ለሕይወትም የተሰጠችው ትእዛዝ እርሷ ለሞት ሆና አገኘኋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅ ናት፣ በጎም ናት እያለ ይቀጥላል። ኢየሱስ ጌታ። እስቲ በደንብ አሜን በሉ። እስቲ ግዴለም ጨምሩና አሜን በሉ። እስቲ ዛሬ ከሕግ ነፃ ስለመሆን ነው የምንማረው። እንዴት ነው ከሕግ ነፃ የሆን ነው? ለምሳሌ በተለይ ጴንጤዎች የምንታወቀው ሌሎችን በሕግ ምክንያት ስንኮንን ነው የምንታወቀው። እናንተ አሁን በስራችን በሕግ እንጸድቃለን ብላችሁ ነው እንትን የምታረጉት፣ በሕግ እንድናለን ብላችሁ ነው። በሕግ እኮ መዳን አይቻልም፣ በሕግ እኮ መጽደቅ አይቻልም፣ በሕግ እኮ የዘላለም ሕይወት የለም ብለን ሌሎችን በመውቀስ በመኮነን እንታወቃለን። መጽሐፍ ቅዱስ ይደግፈናል፣ እውነት ነው። ግን ከሕግ ነፃ የወጣ ነው እንዴት ነው? ወይ ደግሞ ሕጉ የማይሰራው እንዴት ነው? ምክንያቱም ሕጉ ቅዱስ ነው ይላል፣ ደግሞ ፍጹም ነው፣ ደግሞ ዘላለማዊ ነው። በጣም የሚከብደው እሱ ነው። ሕጉ ቅዱስ ነው፣ ፍጹም ነው፣ ደግሞ ምንድን ነው? ዘላለማዊ ነው። የእግዚአብሔር ቃል ስለሆነ አያልፍም። ታዲያ ሕጉ ቅዱስ ከሆነ፣ ሕጉ ንጹህ ከሆነ፣ ሕጉ ደግሞ ዘላለማዊ ከሆነ ሕግ እንዴት ነው የማይሰራው? እንዴት ነው አንተና ሕግ የተላለፋችሁት? እንዴት ነው ሕግ ባንቺ ላይ የማይሰራው? እንዴት ነው ሕግ ባንተ ላይ የማይሰራው? ለምንድን ነው ለሕጉ የማትገዛው ሲባል ሐዋርያው ጳውሎስ በዚህ በሮሜ 7 ላይ የዚህን መልስ ነው የሚሰጠው። ሕጉ ምን እንደሆነ ከሕግ ጋር እንዴት እንደተላለፍና እንዴት በጽድቅ እንደምንኖር ይናገራል። የመጀመሪያው አንደኛ በሉና ምጽፉ ሰዎች ሕግ የሚሰራው በሕይወት ያለ ሰው ላይ ነው ብላችሁ ጻፉ። ሮሜ 7 ከ1 እስከ 3 ሕግ የሚሰራው በሕይወት ያለ ሰው ላይ ነው ብላችሁ ጻፉ። ሮሜ ምዕራፍ 7 ከ1 እስከ 3 ላንብበው በኢየሱስም። ወንድሞች ሆይ ሕግን ለሚያውቁ እናገራለሁ። ሰው ባለበት ዘመን ሁሉ ሕጉ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና፣ ባሏ ቢሞት ግን ስለ ባሏ ከሆነ ሕግ ምን ብላለች? ተፈታለች። ስለዚህ ባሏ በሕይወት ሳለ ሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕግ ባርነት ወጥታለች። ለሌላ ወንድ ብትሆን አመንዝራ አይደለችም። ኢየሱስ ጌታ። እስቲ ግዴላችሁም አሜን በሉኝ እስቲ። ሕጉ የሚሰራው ማ ላይ ነው? በሕይወት ያለ ሰው ላይ ነው። አሁን ሐዋርያው ጳውሎስ አንድ ሚስጥር ሊነግረን ነው። ሕጉ እየሰራ ነው የሚል ሕጉ ምን እያለ ነው? እየሰራ ነው የሚል ነገር ሊነግረን ነው። እና ታዲያ ሕጉ እየሰራ ካለ በምን ምክንያት ነው እኛ ከሕግ ነፃ ያወጣ ነው? ምክንያቱም ከሕግ ተፈታችኋል ነው የሚለው፣ ከሕግ ነፃ ወጣችኋል ነው የሚለው። ታዲያ ሕጉ እየሰራ ከሆነ ሕጉ እንዴት ነው እኛን ከሕጉ ጋር እንድንተላለፍ ያደረገው ሲባል አንድ ነገር ይነግረናል። እናንተ ሰዎች ሕግ እኮ የሚሰራው ማ ላይ ነው አለ? በሕይወት ያለ ሰው ላይ ነው ብሎ አንድ ሴት ምሳሌ ያነሳል። ምሳሌ ያነሳና እቺ ሴትዮ አለ ባሏ በሕይወት ካለ ከባሏ ጋር በሆነው ሕግ ምን ያለች ነች? የታሰረች ነች። ባሏ በሕይወት እያለ ባሏ ከሷ ጋር እያለ ለሌላ ወንድ ብትሆን ምን ትሆናለች አለ? አመንዝራ ነው የምትሆነው። አመንዝራ ትባላለች። ስለዚህ ባሏ በሕይወት እስካለ ድረስ ለሌላ ወንድ መሆን አትችልም አለ። አትችልም። እሺ ለምሳሌ አንድ ሰውዬ ሰው ቢገል ሰው ገደለ። ሰውየው በቃ ሰው ገደለ እና ሰው ገደለና ከዛ ሰው እንደገደለ በማስረጃ ተረጋገጠበትና ሰውየው መፈለግ ጀመረ። ሕግ እየፈለገው ነው፣ ፖሊስ እየፈለገው ነው፣ መጥሪያ ወጥቶበታል፣ ፍርድ ቤት ወስኖበታል። ነፍሰ ገዳይ ነው፣ በተገኘበት ይያዝ፣ 20 ዓመት ይታሰር ብሎ እስራት ትእዛዝ ቢያወጣበት ቀጥታ ፖሊስ ግብረ ኃይሉን ያስተባብርና ይሄንን ሰውዬ ፍለጋ ይሄዳል። ይሄንን ሰውዬ እየፈለገ ይኖርና ከ2 ዓመት በኋላ ወይ ከ3 ዓመት በኋላ ወይ ከ4 ዓመት በኋላ ሰውየው ጠፍቷል ወደ ተባለበት ቦታ ቢሄድና
ወደዛ ነው የሚገኘው መረጃው ይሄን ያመለክታል ተብሎ እዛ ቦታ ላይ ቢደርስ ከዛ እዛ አካባቢ እንዲያነሳው ፈልገን ነበር የመጣ ነው ብሎ ፖሊስ ቢል ከዛ ወይኔ የዛሬ 6 ወር እኮ ታሞ ሞተ ቢባል ሰውየው ላይ አሁን ህጉ ይሰራል? ለምን ነው የማይሰራው? ሰውየው ምን ብሏል? ሞቷል። ሰውየው ስለሞተ ህጉ ምን አይልም? አይሰራም በሰውየው ላይ። ህጉ እኮ የማይሰራ ሆኖ አይደለም የማይሰራው፣ ሰውየው ስለሞተ ነው ህጉ የማይሰራው እንጂ ህጉ የማይሰራል 20 ዓመት ፈርዶበታል እኮ ህጉ። ሰውየው ግን ስለሞተ ኦሬዲ በቃ ሰውየው ሞቷል ብሎ ነው ፖሊስ የሚመለሰው እንጂ መቃብሩ የታለ ፈንቅላችሁ አውጡት ይዘን እንሄዳለን አይልም። በቃ ሰውየው ሞቷል ያረጋግጣል፣ በቃ ትቶት ነው የሚሄደው። ከዛ ይመጣና ሪፖርት ሲያደርግ ሰውየው እኮ ሞቷል ይላል። በቃ ሞቷል፣ ይሄ ፋይል ይዘጋ ይባላል። ምን ይላል? ፋይሉ ይዘጋል። ከዛ በኋላ አሁን ሐዋርያው ጳውሎስ ምን እያለን ነው? እናንተ ናችሁ በክርስቶስ ለሕግ የሞታችሁት። ሃሌሉያ! አረ ሃሌሉያ! እስቲ እንደዚህ በሉ፣ ከክርስቶስ ጋር በሕግ ሞቻለሁ በሉ። እስቲ አዎ። አሁን ምን አለ? ሕግ የማያደርገውን ሰው ይፈርድበታል። ልክ አሁን እንዳየ ነው አይደል? ይፈርድበታል። አሁን ይሄንን ሕግ ማንም መፈጸም ስላልቻለ ክርስቶስ መጣና ሕጉን በጠቅላላ ፈጸመው። ምን አደረገው? ፈጸመው። ኦኬ ያለና ከፈጸመው በኋላ ሕግ የመጨረሻ ፍርዱ ምንድነው? ሰቅሎ መግደል ነው። ኦኬ ያለና ጌታ ሕጉ የሚፈቅደውን እንዳለ በደል ተቀበለ እና ተሰቀለ፣ ሞተ። ሃሌሉያ! እና ይገርማችኋል፣ አሁን ክርስቶስ ሕጉ የሚጠይቀውን በጠቅላላ ፈጽሞ ስለሞተ አሁን ሕግ ከዚህ በላይ ከሱ የሚፈልገው ነገር የለም። በቃ አርጓል። አሁን ክርስቶስ ማድረጉ ብቻ አይደለም የሚገርመው፣ በክርስቶስ ኢየሱስ ያመኑ በጠቅላላ የዚህ እውነት ተካፋይ ይሆናል። ምን ማለት ነው? ሕጉ ክርስቶስን ሲገርፍ ከክርስቶስ ጋር አብሬ ተገርፌያለሁ እኔም በክርስቶስ ውስጥ ሆኜ። እሺ ሕጉ ክርስቶስ ላይ ሲፈርድበት አብሬ ተፈርዶብኛል። እሺ ሕጉ ክርስቶስን ሲሰቅል ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። ሕጉ ክርስቶስን ሲቀብረው አብሬ ምን ብያለሁ? ተቀብሬያለሁ። ክርስቶስ ሞትን ድል አድርጎ ሲነሳ ሃሌሉያ ከሱ ጋር ተነስቻለሁ። እሱ በአብ ቀኝ አለ፣ አብሬው በአብ ቀኝ ተቀምጫለሁ። አረ ሃሌሉያ! ማን ነው ወደ ብጮ አሜን ቢለኝ ሰው? በክርስቶስ ኢየሱስ ያላመነ በጠቅላላ አሁንም ሕጉ ይሰራበታል። ሕጉ የማይሰራ ስለሆነ ሳይሆን እኛ በክርስቶስ ስላመንን ነው። ለምን ከሱ ጋር ቆይ ስትጠመቁ እንደውም ምዕራፍ 6 ላይ ነው አይደል? ምዕራፍ 6 ምዕራፍ 5 ላይ ስንማር ምን ብለን ተማር? እናንተ ሰዎች ይሄንን አስቧል አይደል? ጳውሎስ ምን እናስብ ሲሉት እንዴ የተጠመቃችሁትን ጥምቀት እስቲ ያስቡት አለ። እንዴ ሞትን የሚመስል ሞት ሞቻለሁ ብላችሁ አይደል እንዴ ተጠመቃችሁት? እና ሲል የዛን ቀን ታዲያ ከክርስቶስ ጋር አልተቀበራችሁም ወይ አለ። በጥምቀት እኮ ከማን ጋር ተቀብራችኋል? ከኢየሱስ ጋር። አሁን ይሄ ጥምቀት ሞቱን በሚመስል ሞት ቀብሩን በሚመስል ቀብር ከሱ ጋር መተባበራችንን መግለጫ ነው። እና አለ መች ተቀብራችሁ ቀራችሁ? እና ትንሳኤን በሚመስል ትንሳኤ ደግሞ አልተነሳችሁም ወይ አለ። ተነስተናል። ይሄንን አስቡ። ለምን ነገ ትንሳኤ አለ። ሃሌሉያ! በክርስቶስ ኢየሱስ ሆኖ አምነው የሞቱ ይቀሰቀሳሉ። እናንተ በሕይወት ያላችሁ ደግሞ የሚበሰብሰው ስጋችሁ የማይበሰብሰውን አካል ይለብስና ክርስቶስን ለመቀበል ትነጠቃላችሁ። ከዛስ ከክርስቶስ ጋር ዳግም ትመጣላችሁ፣ ለዘላለም ከጌታ ጋር ትኖራላችሁ። ይሄን አስቧል። ኢየሱስ ያድናል። ስለዚህ ሕጉ አይደለም ያለፈው፣ እኛ ነን ያለፍነው። ሕጉ ይሰራል። ሕጉ ግን እንዳይሰራ ሕጉ የሚሰራው ማን ላይ ነው? በሕይወት ያለ ሰው ላይ ነው። ቆኛ እጃችንን አንስተን ዓለምን ሰይጣንን ክጃለሁ ብለናል እንዴ? ለዚህ ዓለም ሞቻለሁ ብለናል እንዴ? ከጌታ ጋር የተባበረ በቃ ስለሞትን ሕጉ እኛ ላይ አይሰራም። እና እኛ ላይ የሚሰራው የክርስቶስ ሕይወት ነው። የተቀበልነው ሕይወት፣ ጌታን ስንቀበል የተቀበልነው ሕይወት፣ ይሄ ጨለማ በብርሃን ላይ ያበራል ጨለማም አላሸነፈውም የተባለ ሕይወት፣ አሸናፊ የሆነ ሕይወት እኛ ተቀብለናል ጌታን ስንቀበል። አሜን ነው። በእርሱ ሕይወት ነበረች አይደል ያለው? ሕይወት የሰው ብርሃን ነበረች። ብርሃን በጨለማ ያበራል ጨለማም አላሸነፈውም አይደል ያለው? ኢየሱስ ጋር ምንድነው የነበረው? ሕይወት።
እቺ ህይወት ደግሞ የሰው ብርሃን ነበረች አይደል? ይሄንን ህይወት ይዞ መጣና ለተቀበሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን። እኛ ጌታን ስንቀበል የክርስቶስን ህይወት ተቀበልን። ሃሌሉያ። አሁን በእኔ ያለው የክርስቶስ ህይወት እንጂ እኔ ማሞቻለሁ። ኢየሱስ ያድናል። እስቲ አጠገባችሁ ያለውን ሰው አንተ ጋር ያለው የክርስቶስ ህይወት ነው በሉት። ንገሩት፣ አንተ ጋር ያለው የክርስቶስ ህይወት ነው በሉት። የማን ህይወት ነው እኛ ጋር ያለው? የክርስቶስ ህይወት ነው እኛ ጋር ያለው። የማይቀለድበት ህይወት አለ እኛ ጋር። እንደፈለግን ማንሆንበት ህይወት አለ እኛ ጋር። አሜን ነው አለ። ዋጋ ተከፍሎበት የተሰጠን ህይወት አለ። ነፃ ነው። አዎ ነፃ ነው የተቀበልነው። ነፃ ግን የሆነው ረክሶ አይደለም፣ መክፈል ስለማንችል ከፍሎበት ነው ኢየሱስ። ሃሌሉያ። ማለት ይሄ ድነት በነፃ ስለሆነ ጌታን ባይዘው ያንደገል ልንገራችሁ። ድነት እኮ ቀላል ስላልሆነ አይደል እንዴ ዘመናቸውን ሁሉ ለመዳን ሰዎች በየጉራንጉሩ የሚኖሩት፣ በየዋሻው የሚኖሩት፣ ቅጠል እየበሉ የሚኖሩት። መዳን እኮ ቀላል ስላልሆነ ነው። ህይወት ቀላል በቀላል እንደማይገኝ ስለሚያውቁ እኮ ነው። በቀላል የዘላለም ህይወት እንደማይገኝ ስለሚያውቁ እኮ ነው ቅጠል እየበሉ በየጫካው በየተራራው ስር በየዋሻው ስር የሚኖሩት። ሌሎች ደግሞ ቀኑን ሙሉ እየሰገዱ የሚውሉት፣ ቀኑን ሙሉ መንፈሳዊ ስርዓት እየፈጸሙ እኮ የሚውሉት መዳን ቀላል ስላልሆነ ነው። በቀላል እንደማይገኝ ስለተረዱ ነው። ግን ምን ዋጋ አለው? አንድ ያልገባቸው እውነት መቼም ቢሆን እነሱ ተጣጥረው ዘመናቸውን ሙሉ ታግለውም አያመጡትም። እንደማይመጣ ደግሞ እግዚአብሔር ስላወቀ ይሄንን እንዲያመጣ አንድያ ልጁን ለዚህ ዓለም ላከ፣ ሰጠን። ሃሌሉያ። ስለዚህ በቀላል አይደለም እኛ ጋር የመጣው። ድነናል ስንል እኮ ኤ ፊደሉ 5 ፊደል 6 ፊደል ስለሆነ እንዳይመስላችሁ። ድነናል ያልነው ኢየሱስ ቆስሎ ነው። ድነናል ያልነው ኢየሱስ ሞቶ ነው። ድነናል ያልነው ኢየሱስ ተሰቃይቶ ነው። ኢየሱስ ያድናል። ሃሌሉያ። ስለዚህ መዳን ነፃ ስለሆነ ቀላል ነው ማለት አይደለም። በነገራችን ላይ አንድ ነገር ልንገራችሁ። ስለ ዳን ነው መዳን ብቻ ዘመናችንን ሙሉ ጌታን አገልግለን ብናልፍ ክብር ነው። አሁን እኔና እናንተ እንትን ጎደለ እንትን ሞላ ቸርች አልሄድም እንትን ወጣ እንደዚህ ተናግሮኝ እንደዚህ ያልሆነም እንደዚህ መጣ በዚህ ወረደ፣ እሱ የሕፃናት ዕቃ ጨዋታ ነው። ስለተደረገልን ህይወት ስለተቀበልነው የክርስቶስ ህይወት እያመለክነው ብንኖር እያመለክነው ብናልፍ ክብር ነው ለኛ። ሃሌሉያ። እሱ የከፈለውን ዋጋ አይተካው። ኢየሱስ ክርስቶስ ጌታ። ሃሌሉያ። አረ ሃሌሉያ። እስቲ ለምሳሌ አንድ ነገር ልንገራችሁ። ኦኬ የሆነ የቀብር ቦታ አስቡ። እሺ ጴንጤዎች ስለሆኑ የዊንጌት የቀብር ቦታውን አስቡት። ሰው ይዟችሁ የደዛ ቦታ ላይ በግድ አስገድዶ እጅና እግራችሁን አስሮ እዛ መሃል ጣላችሁ እና ትጮሃላችሁ፣ የሚሰማችሁ የለም። ትጮሃላችሁ፣ የሚሰማችሁ የለም። 3 ቀን ሆነ፣ እየደከማችሁ መጣችሁ። አስቡት ሌሊት ምን አይነት ማሳለፍ እንደምታሳልፉ። ሙታኖች ናቸው እንደዚህ ምን የተቀበሩ ሰዎች አሉ ብላችሁ ከዛ ምን እንደምታስቡ አስቡት። ሌሊታችሁ እንዴት እንደሚነጋ አስቡት። ቀን ደግሞ እንዴት እንደምትሉ አስቡት። ኢየሱስ ከሙታን መንደር ነው ያወጣን፣ ከሙታን ሰፈር ነው ያወጣን። ሃሌሉያ። ለዛውም ከዘላለም ሙታኖች አይደል እንዴ? በበደላችሁና በኃጢአታችሁ ምኖች ነበራችሁ፣ ሙታን የሞታችሁ ነበራችሁ እና የወጣው ከሙታን መንደር ነው። ስለሚንቀሳቀሱ ስለሚራመዱ እንዳይመስልህ፣ ወጥተው ስለገቡ እንዳይመስልህ። ህይወት ከሌላቸው ተስፋ ከሌላቸው ሲኦል እየጠበቃቸው ካሉ መካከል አንተን ግን እድለኛ አድርጎ ስቦ አወጣ ጌታ ኢየሱስ። ያድናል። የደረሰልን የተባረከ ይሁን። ሃሌሉያ። መጥቶልን ነው፣ ደርሶልን ነው፣ መርጦን ነው። የተሻሉ ሰዎች ሆነን አይደለም፣ የሚበልጥ ነገር ኖሮን አይደለም፣ የሚያስመርጥ በጎ ነገር ተገኝቶብን አይደለም። ግን ብዙ መልካም ሰዎች እያሉ ሙታን ሰፈር፣ ብዙ ጥሩ የሚባሉ ሰዎች እያሉ እዛ ሰፈር እኔና እናንተን ግን ከመካከል ጎትቶ ሃሌሉያ ከጨለማ ወደሚደነቅ ብርሃን አመጣን። ከሞት ወደ ህይወት አመጣን። ኢየሱስ ያድናል። እሱ የከፈለውን ስራ የኔና እናንተ አድርጎ ሸለመን፣ ሰጠን። ጌታ ይባረክ።
ሃሌሉያ ሃሌሉያ። አርፋችሁ ኑሩ ለጌታ። የተሰራል ራስ በቂ ነው ማለት እኔ ይገርመኛል። ጌታ እኮ አይ በቃ እኔ ሰርቼላችኋለሁ ስለሌላ ነገራችሁ አይመለከተኝም አላለም። ከኛ በላይ ለኛ ያስባል። የኛ ነገር ግድ ይለዋል። እኛ ለኛ ማናቆን እሱ ለኛ ያቃል። እኛ ምናልባት አንዳንዴ የምንጠይቀው ነገር እኮ እባብና ጊንጥ ሊሆን ይችላል፣ ሊነድፈን ይችላል፣ ሊገለን ይችላል፣ ይከለክለናል። የጠየቅነው ነገር ትክክል እንዳልሆነ ስለሚያውቅ ከዛስ የሚጠቅመንን ነገር ደግሞ አዘጋጅቶ ይሰጠናል። እሱ እኮ በጣም ቸርና ደግ አባት ነው። ግን ዘላለማችን ዋናችንን ትልቁን ሰርቶት ምታልፈዋን እቺ የ70ና የ80ዋን ይጨክንብናል ችላ ይለናል ብላችሁ አታስቡ። እሱ እኮ ዘላለማችንን ዋናውን ነው የሰራው። ዋናውን ኢየሱስ ጌታ። ለምሳሌ አንድ ነገር ልንገራችሁ። አንድ ሰው 5 ሚሊዮን ብር ሰጥሻለሁ ብሏታው ለሷ። ከዛ በኋላ 4 ሚሊዮን ሰጥቷት 1 ሚሊዮን ጨምርልሻለሁ ቢላት ስለ 1 ሚሊዮኑ ትጠራጠረዋለች? አትጠራጠረውም። እንዴ 4 ሚሊዮን እንኳን አንስቶ ሰጥቶኝ የለ እንዴ ነው የምትለው። ሃሌሉያ። እሱ እኮ ዋናውን የዘላለሙን የሚበልጠውን ማንም ሊሰራ የማይችለውን ማንም ሊያደርግ የማይችለውን በህይወታችን ለሰርቶ ሰጥቶናል። ኢየሱስ ያድናል። ሰጥቶናል። በቃ ዋናውን ሰጥቶ ሰርቶናል። ሌላውን እኮ ሰውም ሊሰጠን ይችላል። ለምሳሌ እንጀራ ነው ሊሰለቸው ይችላል እንጂ እኮ ሰውም ሊያበላን ይችላል። ቤት ነው ሰውም እኮ ሊያስጠጋን ይችላል። ልብስ ነው ሰውም ልበሱ ብሎ ሊሰጠን ይችላል። ብዙ እኮ እኔና እናንተን ግራ የሚያጋቡን እኮ እነዚህ የመሳሰሉ ነገሮች ናቸው። አረ ኢየሱስ ያድናል። አረ ዋናችን ተሰርቷል። እስቲ ጩሁና ዋናዬ ተሰርቷል ብለዋል። ለሌላውም የታመነ ነው ብለዋል። ሃሌሉያ። ይሄ እውነት ነው እኔና እናንተ ውስጥ መኖር ያለበት። ይሄ እውነት ነው ከኔና ከናንተ ጋር መቀጠል ያለበት። አሜን ነው። ኢየሱስ ክርስቶስ ያድናል። ሁለተኛ ያውን የተናገርኩት ነው። ጻፉ ግን ሁለተኛ ብሉና በክርስቶስ ለሕግ ሞታችኋል፣ ተገድላችኋል። በክርስቶስ ለሕግ ሞታችኋል፣ ተገድላችኋል። ሮሜ 7:4 እናንብበው። ቃሉን በኢየሱስ ስም አነበዋለሁ። እንዲህ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ደስ ይላል። እንዲህ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ምን ብላችኋል? ተገድላችኋል። ምን ብላችኋል? ተገድላችኋል። በክርስቶስ ሥጋ ለምን ተገድላችኋል? ለሕግ ተገድላችኋል። አጠገባችሁ ያለው ሰው ሞተሃል በሉት። ሞተሃል በሉት። እያፈጠጣችሁ ነገር ሞተሃል በሉት። አይደል ቃል በቃል የሚለው ምን ብላችኋል? ተገድላችኋል። ምን ብላችኋል? ተገድላችኋል። በክርስቶስ ሥጋ ለሕግ ምን ብላችኋል? ተገድላችኋል። ሃሌሉያ ሃሌሉያ። ክርስቶስ ለሕጉ የሞተ ቀን፣ ክርስቶስ ለሕጉ ነፍሱን የሰጠ ቀን፣ የዛን ቀን እናንተም በክርስቶስ ሥጋ ለሕግ ምን ብላችኋል? ሞታችኋል። ሃሌሉያ። አብራችሁ ነው የሞታችሁት ለሕግ። ክርስቶስ ሲሞት ሕጉን ፈጽሞ ሲሞት ብቻውን አልሞተም። አንተን ይዞ ነው የሞተው። አንቺን ይዞ ነው የሞተው። ሃሌሉያ አረ ሃሌሉያ። ስለዚህ ሕግ በእኔ ላይ አይሰራም። የማይሰራው ሕጉ የማይሰራ ሆኖ ሳይሆን እኔ ከክርስቶስ ጋር ለሕግ ሞቻለሁ። ጌታ የተባረከው። ጌታ ኢየሱስ ሲናገር እንደዚህ አለ። አንዲት የስንዴ ቅንጣት አለ ካልሞተች ካልበሰበሰች ፍሬ ልታፈራ አትችልም አለ። አይታችኋል? ስንዴዋ አሁን ትጣልና አፈር ውስጥ ገብታ ሞተች ሲባል ከዛ ቀጥሎ ደግሞ መሞቷ ብቻ ትበሰብሳለች። ትበሰብስና ወይ ሞተች እኮ በሰበሰች በቃ አበቃላት ሲባል ብዙ ሆና ምን ትላለች? ትበቅላለች። ኢየሱስ ሕይወቱን ስለ ብዙዎች ስለኔና ስለናንተ ሰጠና ሞተና ሲነሳ ግን ሃሌሉያ ይዞን ሞተና ሲነሳ ይዞን ተነሳ። ባይዘዌ ክርስቶስ ከሙታን ባይነሳ ክርስትና አይኖርም ነበረ። ክርስቶስ በመሞቱ ብቻ አይደለም ክርስትናችን በመነሳቱ። አንድ ጊዜ አላያችሁም? ሐዋርያው ጳውሎስ ላይ የሐሰት ትምህርት የሚነዙ ሰዎች ተነሱ አይደል?
ለቆሮንቶስ ሰዎች የጻፈላቸው መልእክቶች እናንተ ሰዎች አለ ትንሣኤ ሙታን የለም ብለው የሚያስተምሩትን ሰዎች የምትሰሙበት እስቲ ምክንያቱ ምንድነው አለ። ትንሣኤ ሙታንማ ከሌለ እንደኛ የከሰረ ሰው አለ ወይ? አለ ወይ እንደኛ የከሰረ? ኦኬ ታዲያ ትንሣኤ ሙታን ከሌለማ ክርስቶስ ተነስቷል ብለን የምንሰብክኛ የውሸት ሰባኪዎች ነን? ክርስቶስም አልተነሳም ማለት ነው? እና ታዲያ ይሄን ሁሉ መከራ የምንቀበለው ለዚህ ዓለም ኑሮ ብለን ነው? ከአውሬ ጋር የምንታገለው፣ በድንጋይ የምንወገረው፣ በሽመል የምንደበደበው፣ በ39 ጅራፍ ላያችን ለሚያት እና ትንሣኤ ሙታን ከሌለ ይሄ ሁሉ ነገር ለሚበላው ለሚጠጣው ለሚያልፍ ነው ወይ አለ። አትሳቱ አላቸው። ኢየሱስ ያድናል። ሃሌሉያ። ለምን? ዋናው ክፍያችን እኮ ከትንሣኤ በኋላ ነው። ሃሌሉያ። ከትንሣኤ በኋላ ይመጣል ጌታ። ካልመጣስ እንሄዳለና በቀናችን። ከዛስ እኔና እናንተ እንሻገርና ዘላለማችን ይቀጥላል። ኢየሱስ ያድናል። ለዛ ነው መጽሐፍ ቅዱስ ሲናገር በክርስቶስ ሆኖ ስላንቀላፉ አትዘኑዋል። በክርስቶስ ሆኖ ስላንቀላፉት ምን አትበሉ? አትዘኑ። ለምን? የጠፉ አይደሉም፣ አልጠፉም። እንደውም ከዚህ ዓለም ድካም አረፉ፣ ተሻገሩ። ኢየሱስ ያድናል። አሜን ነው ወይ? ጌታ የተባረከ ነው። በነገራችን ላይ እንደገል ልንገራችሁ፣ በፈለግነው ሰዓት የመሄድ ፍቃድ ስለሌለን ነው እንጂ ብንሄድ የተሻለ ነው። የተሻለ ግን እንደገል ልንገር፣ የመሄድ መብት የለህም። ሲፈልግ ነው የሚወስድ። በዚህ በኩል ሞት ይዋጋኛል፣ በዚህ በኩል ይዋጋሽ። ከጸጉርሽ አንዱን አይነቅለው ያለ አባትሽ ፍቃድ። ሃሌሉያ። የማይተኛ የማያንቀላፋ አንቺን የሚጠብቅ እረኛ። አረ ሃሌሉያ። እሱ እግዚአብሔር ይባላል። አሜን በሏ። ኢየሱስ ያድናል። እንደዛ ነው የምንኖረው። የመኖርም የመሞትም መብት እኛ እጅ ላይ የለም። የመኖርም የማኖርም የመግደልም መብት እና ታዲያ ብዙ ሰዎች ለወንጌል ይገደሉ ይታረዱ የለም ወይ? ዛሬም ድረስ ምንድነው ታዲያ ሲባል ሲፈቀድላቸው በዚህ በኩል ይለፍና ያክብረኝ መስዋዕት ይሁን ሲል እግዚአብሔር ሰውየው ለወንጌል ሊታረድ ይችላል። ለምሳሌ ጌታ ኢየሱስ ሲናገር ምን አለ? ስጋን የሚገድሉትን አትፍሯቸዋል፣ የምትፈሩትን አሳያቸዋለሁ አለ። ስጋን ገድሉ ነፍስን ሲኦል ውስጥ መጨመር የሚችለው እሱን ፍሯል። ለምን? ስጋን ሊገድሉ ፍቃድ ሊሰጣቸው ይችላል ማለት ነው። ግን ምን አትበሏቸው? አትፍሯቸው። ስጋን ገድሎ ነፍስን ምን ማድረግ አይችሉም። መፍራት ካለባችሁ መፍራት ያለባችሁ ስጋን ገድሎ ነፍስን ሲኦል ውስጥ የሚከተው የዘላለሙን አምላክ ነው። አሜን ነው። ይሰማል ወይ? ኢየሱስ ክርስቶስ ያድናል። ስለዚህ ያው ሁለተኛው ምንድነው? ለሕግ ተገድላችኋል፣ ሞታችኋል። ሶስተኛ ጻፉ። ካልሆነ ሶስተኛውን አይተን ሳምንት እንቀጥላለን። 5 ነጥቦች ናቸው ያስኩት እስከ 13 ባለው ቁጥር ውስጥ። ሶስተኛ በሉና አሁን የምንገዛው ለአዲሱ የመንፈስ ኑሮ ነው በሉ። አሁን የምንገዛው ለአዲሱ የመንፈስ ኑሮ ነው በሉ። አሁን የምንገዛው ለአዲሱ የመንፈስ ኑሮ ነው በሉ። ሮሜ 7:5 እና 6 ሮሜ 7:5 እና 6 እናንብበው። እንደዚህ ይላል፣ በሥጋ ሳለን በሕግ የሚሆን ኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል እና ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ። ለምን? ለሕግ ተገድለናል፣ ለሕግ ሞተናል። አሁን ሕግ በእነዚህ ብልቶቻችን ላይ አይሰራም እና ስለዚህ አሁን የምንገዛው በአሮጌው በፊደል ኑሮ ሳይሆን በአዲሱ በምን ኑሮ ነው? በመንፈስ ኑሮ። ምንድነው አዲሱ የመንፈስ ኑሮ? ምንድነው አዲሱ የመንፈስ ሕግ? ምንድነው አሮጌው የፊደል ኑሮ? አሮጌው የፊደል ኑሮ እንግዲህ ቅድም ስንነጋገር እንደነበረ ነው። ሕግ ማለት ባይዘዌ ሕግ እኮ በራሱ ፍጹም ነው፣ ጻድቅ ነው አላል ቅድም። ለምሳሌ እኮ ምን ሕግ እኮ አትግደል፣ አታመንዝር፣ አትስረቅ፣ እናትና አባትን አክብር፣ እንትን በዚህ አድርግ፣ እንትን ወደ 613 ሕግ 10ን ከጨመርንበት ወደ 623 አካባቢ ነው ሕጉ። አሁን ይሄ
623 ኦር 613 ህግ በራሱ ችግር የለበትም። ግን ህጉን የምንፈጽምበት አቅም ግን የለም። ስለዚህ ነው ክርስቶስ መጥቶ ህጉን የፈጸመው። ለህግ ነበር፣ ህጉ ያልፈጸመውን ሰው ይገል ነበር። ክርስቶስ መጣና ለህጉ ሞተ። ኢየሱስ ያድናል። አሁን ምንድነው ሲባል በአዲሱ በመንፈስ ኑሮ። በየትኛው በመንፈስ ኑሮ? በአዲሱ በመንፈስ ኑሮ። የትኛው ለአዲሱ የመንፈስ ኑሮ? ከክርስቶስ የተቀበልነው ነው። አሁን በሱ ስርዓት ነው የምንመራው፣ በሱ ስርዓት ነው የምንኖረው። አዲሱ የመንፈስ ኑሮ በነገራችን ላይ እንደገል ልንገራችሁ፣ ሰዎች አሁን አዲስ የመንፈስ ኑሮ ህግ በእኛ ላይ ሰራ ምናምን ሲባል እንደፈለጉ ለመፋነን ላይሰንስ ያገኙ ነው የመሰላቸው። እንደሱ አይደለም። ይሄኛው ህይወት ይበልጣል። አሜን ነው። እስቲ አጠገባችሁ ያለው ሰው ይሄኛው ህይወት ይበልጣል በሉት። ለምሳሌ እሺ ልንገራችሁ ይሄኛው ህይወት እንዴት እንደሚበልጥ ስሙኝ በደንብ። ጌታ ኢየሱስ ቀድሞ እንዲህ ተብሎ ነበር አለ፣ ያመነዘረ ተብሎ ነበር አለ። እኔ ግን እላችኋለሁ አለ ያየና የተመኘ አይደል እንዴ? አታመንዝር የተባለውን አለመፈጸም ያልቻለ ሰውዬ አይተ ከተመኘ ራሱ እንዳመነዘርክ ይቆጠራል ሲባል ህጉ ጠበቀ ወይስ ላላ? ጠበቀ አይደል እንዴ? በፊት የገደለ ነው አለ። እኔ ግን እላችኋለሁ ወንድሙን ራሱ አይደል የሚሰደብ ምንድነው አንተ ደንቆረነ ምናምን የሚል ራሱ የጋነን ፍርድ ይገባዋል እንዴ? ነገሩ ወዴት ነው የመጣው? ወደ ጥብቅ ነው አይደል የመጣው? አሁን ይሄን ስታዩ እኮ እንዴ ታዲያ ምንድነው ምናምን የሚል ጥያቄ ነው አይደል የሚያስነሳው? አዎ የበፊቱን እንዳልፈጸምን ያውቃል ጌታ። የበፊቱን እንዳልፈጸሙ ያውቃል ጌታ። ታዲያ ለምንድን ነው ያጠበቀው ሲባል አሁን በራሳችን ምን ፈጽመው አይደለም። ኢየሱስ ጌታ ከምንቀበለው የክርስቶስ ህይወት የተነሳ ትላንትና አለማመንዘር ነው ያልቻሉት። ዛሬ ግን ከምንቀበለው የክርስቶስ ህይወት የተነሳ አይተን አለመመኘት እንችላለን። የሚያስችለን ግን የራሳችን ብቃት ሳይሆን የምንቀበለው የመንፈስ ኃይል ነው። ሃሌሉያ! አረ ሃሌሉያ! አያችሁ አሁን በራሴ አይደለም እኔ ውስጥ ያለው የክርስቶስ ህይወት አለማየት ይችላል፣ አለመመኘት ይችላል። እኔ ውስጥ ያለው የክርስቶስ ህይወት ወንድሙን አለመሳደብ ይችላል፣ ወንድሙን መቀበል ይችላል። እኔ ውስጥ ያለው የክርስቶስ ህይወት 7 ጊዜ 7 የበደለኝን ወንድሜን ምህረት ማድረግ ይችላል። ማን ነው የሚችለው? እኔ ውስጥ ያለው የክርስቶስ ህይወት ነው። እና ከኔ የሚጠበቀው ምንድነው? እኔ ውስጥ ላለው የክርስቶስ ህይወት ዕውቅና መስጠት ነው ከኔ የሚጠበቀው። አሜን ነው። ትላንትናማ እኮ ጉንጭን ሲመታ በለው፣ አይነን ሲያጠፋ አይኑን አጥፋው፣ እግርን ሲሰብር እግሩን ስበረው አይደል እንዴ? አሁን ግን ይሄን ለሚመታ ይሄንን አዙሩለት እንዴ? አይነን ሲያጠፋ አይኑን አጥፋ የሚለውን ህግ በስርዓት መፈጸም ያልቻለና አይኑን ሲያጠፋ እየገደለ የነበረ ማህበረሰብን ህጉ እኮ ያለው ምንድነው? አይነን ሲያጠፋ አይነን ምን በለው አጥፋው ነው። እነሱ ግን አይኑን ሲያጠፋው ይገለዋል ሰውየው። ለዚህ ማህበረሰብ መጥቶ አይ አይደለም አለ፣ ሲመታ አዙርለታል። እና እንዴት ይሆናል ሲባል ይሄማ አይሆንም፣ ግልጽ ነው። እና የምትቀበለው የክርስቶስ ህይወት፣ የምትቀበለው የመንፈስ ህይወት ሃሌሉያ ከዚህ በላይ የምትኖርበት አቅም ይሰጣል። ኢየሱስ ያድናል። ሲበለብጁና አሜን በሉኛ። ሃሌሉያ ሚኒንጉ ይሄ ነው ሚኒንጉ። ከትላንቱ ጠብቋል። የጠበቀው ግን በብቃታችን አይደለም። የጠበቀው ግን በአቅማችን አይደለም። የምንቀበለው የመንፈስ ህይወት የተቀበልነው በክርስቶስ ለሱ ዕውቅና እየሰጠን ከመጣን ሃሌሉያ! አረ ሃሌሉያ! ሃሌሉያ! በነገራችን ላይ ይሄን ልናገር ስሙኝ። የተቀበልነው የክርስቶስ ህይወት የተቀበልነው የመንፈስ ህይወት እኛ ዕውቅና ሰጥተን ካስተናገድነው በክርስቶስ ስታንዳርድ ያኖረናል። አማልክት ነን እያልኳቸው አይደለም። ግን ልክ መጽሐፍ ቅዱስ ኤፌሶን ላይ እንደሚናገረው እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ አይደል የሚለው አይደል? እስከ ደርሳችሁ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ለምን? አዲሱ ሰው ሙሉ ይሆን ዘንድ የተቀበልነው የክርስቶስ ህይወት በእኛ ያለው አዲሱ መንፈስ ሙሉ ይሆን ዘንድ ስጋችንን መንፈሳችንን ይቆጣጠር ዘንድ። ሃሌሉያ! አረ ሃሌሉያ! ስለዚህ ምን ማለት ነው ታዲያ? እሺ በዛ ልክ ያኖረናል ማለት ምን ማለት ነው? አምላክ እንሆናለን አንሆንም? መቼም ሰው ነን። ሰው በቃ ሪል ሰው ነን። ምንም አምላክ ማንሆንም ምናምንም አንሆንም። ግን በዛ ልክ ያኖረናል ማለት ምን ማለት መሰላችሁ? ሰዎች
እናንተ ስትራመዱ ሲያዩ ክርስቶስን በእናንተ ያያሉ። ሰዎች እናንተ ስትናገሩ ሲሰሙ ጌታ የተናገረ ያክል ይሰማቸዋል። ሰዎች እናንተ ስትቀመጡ ሲያዩ በመገኘታችሁ ምክንያት ጌታ የተገኘ ያክል ይሰማቸዋል። ሃሌሉያ። እናንተ በገባችሁበት ስፍራ ሁሉ ሰላምና እረፍት ይሰማቸዋል። ምንድነው ሲባል ይሄ የክርስቶስ ሕይወት በሙላት እናንተ ላይ ተገልጧል ማለት ነው። ኢየሱስ ያድናል። ሲበለምጡና አሜን በሉኛ። በነገራችን ላይ እንደገል ልንገራችሁ፣ ትልቅ ክብር ማለት ትልቅ ክብር፣ ይሄን ተናግሬ ጨርሳለሁ። ትልቅ ክብር ማለት አጋንንት ማስወጣት፣ ሽባ መተርተር፣ የሞተ ማስነሳት እንዳይመስላችሁ እንደ አይደለም። አሁን እኛ እንደዚህ እንላለን፣ ጌታው ክብሩ ይገለጣል ምናምን ብለን ከዛስ ምንድነው ብንባል ምንድነው የሞተ ሲነሳ እውር ሲበራ ነው ምንለው አይደል እንዴ? ትልቅ ክብር የጫፉ ዋናው ክብር ግን የክርስቶስን መልክ መምሰል ነው። መጽሐፍ ቅዱስ ምንድነው ያለው? ከክብር ወደ ክብር እንለወጣለን አላል? ከየት ወዴት? ከክብር ወደ ክብር። ከዛ ከክብር ወደ ክብር እንለወጣለን ብሎ አጋንንት ልናስወጣ ይላል። የሞተ ልናስነ የልጁን መልክ እንመስል ዘንድ ሃሌሉያ። ከክብር ወደ ክብር የምንቀየረው የኢየሱስን መልክ ለመምሰል ነው። ሃሌሉያ። የክብር የመጨረሻው ጫፍ ኢየሱስን መምሰል ነው። የክብር የመጨረሻው ጫፍ ኢየሱስን መግለጥ ነው። የክብር የመጨረሻው ጫፍ ኢየሱስን ማሳየት ነው። ሲገባው አሜን ሃሌሉያ። እልልታ ጭብጨባ ይሁን ለዚህ ጌታ። ከዚህ በላይ አላስኬዳችሁ። ክርስትና የሚኖር ህይወት ነው። ሃሌሉያ። በቃ የሚኖር ህይወት ነው። ደስ የሚለው ብሉይ ኪዳን ላይ ህግን ፈጽም ተብሎ አቅም የለም። አዲስ ኪዳን ላይ ግን ህግን አጥብቆ የተሻለ አድርጎት ግን የምትፈጽመው አንተ አይደለም፣ በአንተ የሚኖረው የክርስቶስ ህይወት ነው። አሜን ነው። እለት እለት እግዚአብሔርን መምሰል ራስን ካስለመድክ አለመዋሸት ትችላለህ፣ አለመስረቅ ትችላለህ፣ ሚጠላህን መውደድ ትችላለህ። የእግዚአብሔርን መንግስት ህይወት በምድር ላይ መግለጥ ትችላለህ። ተረት እንዳይመስላችሁ። ማለት ሰው ራስ ወዳድ እየሆነ ስላለ፣ ሰው ተድላን የሚፈልግ ምድርን የተጣበቀ እየሆነ ስላለ ይሄኛው ህይወት የሚኖር የማይመስል እንዳይመስላችሁ፣ የሚኖር ህይወት ነው። ጌታ ይባረክ። እንደገና ለጌታ እልልታ ጭብጨባ አስቱልኝ።